እሰይ እሰይ ጸንተው ያጽናናኛል እሰይ እሰይ የምኮራበት እሰይ እሰይ ውብ አገር ሰጥቶኛል እሰይ እሰይ የትም ዙሮ መግቢያ ማረፊያ ጎጆዬ መጽናኛ ጋሻና ዳግም መመኪያዬ ልዩ መታወቂያ የደም መመኪያዬ ዛሬም ነገም ሁሌም አይዞሽ ኢትዮጵያዬ አይዞሽ እናትዬ አይዞሽ ማማዬ ታጀቦፌ ሃይ 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 አሞራዋ የጥራኝ ሃይ 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 ለምን የትም ልውደቅ ሃይ 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 የአገሬ አፈር ይብላኝ ሃይ 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 እስኪ ነብስ አውቄ ሃይ 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 ራሴ ልጠይቅ ሃይ 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 ቀሪ ሀብቴ አገሬ ሃይ 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 ከሕይወት የሚልቅ ሃይ 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 አይዞሽ አገሬ ሃይ ሃይ እናት አገሬ ሃይ ሃይ ኢትዮጵያ አገሬ ሃይ ሃይ ኢትዮጵያ አገሬ ሃይ ሃይ አይዞሽ አገሬ እናት አገሬ ኢትዮጵያ አገሬ ሃይ ሃይ እናመሰግናለን። የሙሉ ዓለም የባህል ማዕከልን እጅግ አድርገን እናመሰግናለን። አጨብጭቡላቸው። በጣም እናመሰግናለን። አሁን በፕሮግራማችን መሰረት የሃይማኖት አባቶች ወደዚህ መጥተው ጸሎት እንዲያደርጉልን እጋብዛለሁ። አመሰግናለሁ። እግዚአብሔር አምላካችን ሆይ ኢትዮጵያ እጆቿን ዘርግታ ወደ አንተ ትለምንሃለች፣ ትማጸንሃለች። ሰላምን ፈልጋ ሰላሟን ትሰጣት ዘንድ ነፃነቷን እንድታድላት ፍቅርን እንድታጎናጽፋት አምላካችን እግዚአብሔር ሆይ እንደ ቸርነትህና እንደ ምሕረትህ ጠብቀህ በሰላም ስላሳደርከን እናመሰግንሃለን። ደግሞም በሰላም ታውለን ዘንድ ያንተ ቸርነት እንዲደረግልን ለሀገራችን ለኢትዮጵያ ለመላው ዓለም አንተ ለፈጠርከው ፍጥረት ሁሉ ሰላምን፣ ፍቅርን፣ አንድነትን ትጸጽልን ዘንድ አባታችን ሆይ ያንን እንለምንሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ ይህች መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ
በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ ባንቺ ተማጽነናል። ኦ እግዚእ ኢየሱስ ክርስቶስ ስርየ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርከን። لا إله إلا الله العظيم الحليم، لا إله إلا الله رب العرش الكريم، لا إله إلا الله رب السماوات ورب الأرض ورب العرش العظيم. اللهم أنت الحق ووعدك حق ولقاؤك حق والنبيون حق. اللهم رب السماوات والأرض أمن بلادنا ووحد صفوفنا وكلنا عونا ونصيرا يا أرحم الراحمين. أنت سميتنا يفترك رب الحق يا أونت جيتاتشن الله خالق السماوات والأرض يا سميتنا يمدر فتاري يا نبياتنا يا ملكتوش فتاري جيتاتشن الله لهجراتشن لإثيوبيا سلام أوردلن سلام أوطعلن عندنتنا فكر اللقسن الله أنت نبياتوችን ልከህ ሐቅን ያበሰርከን ጌታችን ሆይ በነብዩ ልሳን إنها أرض صدق የእውነት ሀገር ብለህ ስለ ሀገራችን እውነትን ያናገርክ ብቸኛውና አንዱ ፈጣሪያችን ሆይ ኢትዮጵያንና ህዝቦቿን አንድ አድርግልን ጠብቅልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አምላካችንና አባታችን ባንተ ስም እዚህ ተሰብስበናልና እንድትባርከንና እንድትቀድሰን የተሰባሰብንበትንም ርዕሰ ጉዳይ ባንተ የተመራ በቅዱስ መንፈስህ የተመራ እንዲሆን እንድታግዘን ሁልጊዜም ወደ አንተ እንቀርባለን። እግዚአብሔር አምላካችን አባታችን ሆይ ሁላችንንም ከነመላው ቤተሰባችን ከነ አገራችን እንድትባርከን እንጠይቅሃለን። በተለይም ደግሞ የምንወያያቸውን ነገሮች ሁሉ የሁላችንንም ልብ የሁላችንንም አእምሮ ንጹህና የተዘጋጀ ለአንድ ዓላማ ለፍቅር ለእምነትና ለተስፋ እንዲሆን የጀመርነውንም ደግሞ ፍጻሜ እንዲያገኝና ለሁላችንም ሰላምን ያንተ ሰላም ሰላሜን እሰጣችኋለሁ ብለሃልና በእያንዳንዳችን ለአገራችንም ለዓለማችንም ፍቅርህ ተስፋህ እንዲበዛ እንጠይቅሃለን። በቅዱሳን ሁሉ በተለይም በእመቤታችን በቅድስት ድንግል ማርያም በእናታችንና በእናትህ እንድትቀርበንና እንድትረዳን ጉዳዮቻችን ሁሉ ላንተ እናቀርባለን። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋራ ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው። ቅድስት ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችንም ጊዜ ለምኝልን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አሁንም ዘወትርም ለዘላለም ይሁን። ለሁላችንም መልካም ቀን ያድርግልን። እስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስና ዘላለማዊ የሆንክ አምላካችን እግዚአብሔር ሆይ እንደገና በእድሜያችን ላይ ደግሞ ይህንን አዲስ ቀን ስለጨመርክልን ከተለያየ ስፍራ ከተለያየ ቦታ ከቅርበት ከርቀትም ስለመጡ ስለተሰበሰቡ ስለ ሀገራቸው ስለ ሕዝባቸው ስለ ቀጣይ ትውልዳቸው ለመምከር በዚህ ስላሉ ታላላቆች ታናናሾች እግዚአብሔር ሆይ እጅግ አድርገን እናመሰግንሃለን። አንተ መልካም አምላክ ነህ። እግዚአብሔር ሆይ አቤቱ ለሕዝብህ የምትራራ ባለብዙ ምሕረት አምላካችን እግዚአብሔር ሆይ በእነዚህ በሚኖሩን ጊዜያቶች በቀጣዮችም ቀናቶች
ልዑል እግዚአብሔር ሆይ ነው በምናደርገው ምክክር ሁሉ የሕዝባችን ጥያቄ የሚመለስበት እናቶች እፎይ የሚሉበት እግዚአብሔር ሆይ አቤቱ ተረጋግተው እያንዳንዱ ሰው እግዚአብሔር ሆይ አንተን የሚያከብርበት ልጆቹን የሚያሳድግበት ምቹ ሁኔታ እንዲፈጠር እንድትረዳ እንድታግዘን እንለምንሃለን። እነዚህን ደግሞ እግዚአብሔር ሆይ መካሮችን መጽሐፍም እንደሚናገር መካሮች በበዙበት ዘንድ ደህንነት እንደሚሆን ቃልህ ይናገራልና አገርን እንዲመክሩ ሕዝብን እንዲመክሩ ፊት እንዲሰለፉ ያሉ እነዚህ አባቶችን ሁሉ እንድትረዳቸው እንድታግዛቸው ሞገስ እንድትሰጣቸው በቀጣዮቹ ቀናት ሁሉ እግዚአብሔር ሆይ አንተ እንድትረዳቸው ዘንበል እንድትልልን አቤቱ ልዑል ሆይ እንለምንሃለን። እግዚአብሔር ሆይ እፎይ የምንልበት ትውልድ የሚያርፍበት ከተለያየ አዙሪት የምንወጣበት በቃችሁ እንድትለን ጌታ እግዚአብሔር ሆይ እንባ የሚታበስበት ድል የሚገኝበት ጊዜ እንዲሆንልን የሰራዊት አምላክ እግዚአብሔር ሆይ አንተ ከሰማያት ሰማያት ስትመጣ ራስህን ባዶ ስታደርግ ሌሎችን ልትጠቅም ሌሎችን ወደ ክብር ልታመጣ ነውና በሚደረገው ብዙ አይነት እግዚአብሔር ሆይ ድካም ሌሎችን ለመጥቀም እያደረጉ ስላሉ ሰዎች ሁሉ እግዚአብሔር ሆይ አቤቱ ይህንን እውነት አውቀው አሁንም ሳይታክቱ ከእውቀታቸው ከልምዳቸው ማካፈል እንዲችሉ እግዚአብሔር ሆይ እንለምንሃለን። ስለምትረዳን ጊዜዎችን ሁሉ ስለምትባርክልን እጅግ አድርገን እናመሰግንሃለን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። በጣም እናመሰግናለን። ቁጭ በሉ የእምነት አባቶች፣ በጣም እናመሰግናለን። እሺ፣ በፕሮግራማችን መሰረት የእንኳን ደህና መጣችሁ መልእክትና የአማራ ክልልን የምክክር ሂደት አጭር ገለጻ የሚያደርጉልን ኮሚሽነር መላኩ ወልደ ማርያምንና ኮሚሽነር ዶክተር ዮናስ አዳዬን ወደ መድረክ በጋራ ጋብዛለሁ። በጭብጨባ ሸኙልን። የአማራ ክልልን የምክክር ምዕራፍ ከወረዳ ጀምሮ እስከ ክልል ድረስ ይዘው የመጡ ናቸው። ኮሚሽነር መላኩ ወልደ ማርያም እና ኮሚሽነር ዶክተር ዮናስ አዳዬ ናቸው። እጅግ አድርገን እናመሰግናለን። እንደምን አደራችሁ? እንደምን አደራችሁ? አሜን፣ እግዚአብሔር ይመስገን። ከሁሉ አስቀድሜ ሁላችንንም በዚህ የተሰበሰብነውን በሕይወትና በጤንነት ጠብቆ እጅግ ወሳኝ ጉዳይ በሆነ ሀገራችን ላይ ለመምከር ምክክር አስፈላጊ ነው ብላችሁ በጽናት አምናችሁ እዚህ የተገኛችሁትን ሁሉ እጅግ አርጌ አመሰግናለሁ። ምክክር የመጨረሻ ፍቱን መድኃኒት ነው። ኢትዮጵያ ሀገራችን ለዘመናት እርስ በርስ በመደማማት አንዳች ያተረፈችው ነገር የለም። ሕይወት ከመጥፋት፣ አካል ከመጉደል፣ ልጆቿ በየአገሩ ተሰደው ከመንከራተት፣ ከከፋ ድህነት እና ውድቀት ውጪ ያተረፈችው ነገር የለም። ይሄ የጦርነት አዙሪት፣ ይሄ እርስ በርስ የመተላለቅ አዙሪት ለማስቆም ያስችላል ተብሎ ይሄ የሀገራዊ ምክክር ተጀምሯል። በእርግጥም በዚህ ዘመን ሀገራዊ ምክክር ወሳኝ ጉዳይ ነው።
የትልቅነትም መገለጫ ነው፣ የስልጣኔም መገለጫ ነው። ወንድሙን ገድሎ ወንድሙን ጥሎ ጀግንነት የለም፣ ውድቀት ነው። የውድቀት ውድቀት ነው። በጣም የሚያሳዝነው ነገር ኢትዮጵያ የሃይማኖት ሀገር ናት። ከ90% በላይ ባንድም በሌላ መንገድ እግዚአብሔርን የሚያመልክ ህዝብ ነው። እንደዛ ሆኖ ግን እንዲህ አይነት እልቂት ሲከሰት በእውነት የሚገርም ነው። በጣም የሚያሳዝን ነው። ምንም ነገር ሳናጣ ሁሉ ነገር ተሰጥቶን የሁሉ ነገር ባለ ሀብት ሆነን ስናባቃ ግን የሁሉ ነገር ጭራ ነው የሆነውና ይሄ መቆም አለበት። ይሄ መቆም አለበት። በቃ ልንል ይገባል። እርስ በርስ መጨራረስ በቃ ልንል ይገባል። ከዚህ ቀን ጀምሮ በኢትዮጵያ በየትኛውም ግዛት የሰው ደም መፍሰስ ማቆም አለበት። እናቶች የሚያለቅሱበት ዘመን ማብቃት አለበት። ወላጆች ልጅ አልባ የሚሆኑበት ዘመን ማብቃት አለበት። በመነጋገር አዲስ የፖለቲካ ስርዓት ለማዋለድ እንችላለን። እኛ በተሰጠን አዋጅ የተቋቋምንበት አዋጅ አንዱ ዓላማ በምክክር አዲስ የፖለቲካ ስርዓት ማዋለድ ነው እና ቅቡልነት ያለው ሀገራዊ መንግስት የምንገነባበት ሂደት ነው። የኢትዮጵያ ሕዝብ የስልጣን ባለቤት የሚሆንበት ሂደት ነው ይሄ ሂደት። ስለዚህ ይሄ እያለ ለምንድን ነው የምንገዳደለው? ይሄን ማድረግ እየቻለን ለምንድን ነው እርስ በርስ የምንገዳደለው? እና በዚህ መንፈስ በእውነት በዚህ ክልልም ምንም ተስፋ ሳንቆርጥ ብዙ ውጣ ውረዶች ተግዳሮቶቹም ቢኖሩ እግዚአብሔር ረድቶን፣ ክብር ለእግዚአብሔር ይሁን፣ ለዛሬ ቀን በቅተናል። እስቲ አንድ ጊዜ ለራሳችሁ አጨብጭቡ። በእውነት ልትኮሩ ይገባል። በዚህ ሂደት በመሳተፋችሁ በጣም ልትኮሩ ይገባል። ይሄ የሰላም ሂደት ነው። የምክክር ሂደት የእውነት ሂደት ነው። ያመጻ ሂደት አይደለም። እግዚአብሔር የሚወደው ሂደት ነው። እግዚአብሔር የሰላም አምላክ ነው። ሴጣን ደግሞ ያመጻ ምንጭ ነው እና አመጻ አያስፈልግም፣ ጦርነት አያስፈልግም ብላችሁ በምክክር አገራችንን ወደፊት ማስኬድ እንችላለን ብላችሁ በዚህ አምናችሁ በእውነት ከተለያየ ቦታ በመገኘታችሁ በጣም በጣም ደስ ብሎናል። እግዚአብሔር ያክብርልን። ይህች ሀገር እንደዚህ ሆና አትቀርም። እንደዚህ ሆና አትቀርም። የዓለም መሳቂያ ሆና አትቀርም። ከፍ ብላ የምትታይበት ቀን ሩቅ አይሆንም። ኢትዮጵያ ዝም ብዬ ስሜቴን አይደለም ገልጸው ማምነውን ነው የምናገረው። የአፍሪካ ፈርጥ ትሆናለች ብናምንም ባናምንም እና በጣም በጣም ደስ ብሎናል በመገኘታችሁ። ብዙ ተግዳሮቶችን አልፋችሁ እንደመጣችሁ እናውቃለን። በዚህ የተካሄደውን ነገር ዝርዝሩን የኮሚሽናችን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ስለሚገልጹት እዚህ ጋር አበቃለሁ። በጣም አመሰግናለሁ። የቀረውን ጊዜ እግዚአብሔር ይባርክልን። አመሰግናለሁ። እጅግ የተከበራችሁ እንኳን ደህና መጣችሁ። ያላችሁበት የባህር ዳር ዩኒቨርሲቲ ስቴዲየም ነው። የዩኒቨርሲቲ ግቢ የዩኒቨርሲቲ ህብረተሰብ ጥያቄ ጠያቂ፣ አዲስ ዕውቀት አፍላቂ ስለሆነ የሀገራዊ ምክክር የሚባለው በጸሎት ማስጀመሩ እንዲህ ማለቱ ምን ማለቱ ነው ልትሉ ትችሉ ይሆናል። እኛ ደግሞ ለሰው የማይቻል ለፈጣሪ ይቻላል ነው የምንለው። ስለዚህ ለተመራማሪዎቻችንም እናመሰግናለን። በሰው እጅ ብዙ ነገር ተሞክረዋል። ፈጣሪ የተገባበት ግን መስመር ይይዛል። ቅድም ወንድሜ እንዳለው ሰላምም በሀገራችን ይሰፍናል። 3 ነጥቦችን ማንሳት እፈልጋለሁ። የመጀመሪያውና ትልቁ በየትኛውም ዓለም ክፍል ስንዞር ስንሄድ ለጥቁሮች ኩራት ለጥቁሮች መመኪያ የሆነው
የኢትዮጵያ አፍሪካ ፈርጥ መሆን በአድዋ ተገለጸ። ያ አድዋ እንደነ ከደቡብ እንደናንተ ከብዙዎቻችሁ ከሰሜን እንደ ሌሎቹ ከምስራቅ ከምዕራብ ከመሃል ቋንቋ ሳይለየን ሃይማኖት ሳይለየን በማናቸውም ችግር ውስጥ ተጋፍጠን አንድ ላይ መተን አንድነታችንን ስላጠናከርን በአድዋ ኢትዮጵያን ብቻ ሳይሆን ለመላው ጥቁር ሕዝብ ተምሳሌት ሆነናል። ይህንን በማድረግ በተለይ ከ700 እስከ 800 ዓመታት ደግመዋለው ከ700 እስከ 800 ዓመታት ለኢትዮጵያ የሥራ ቋንቋ የሆነው አማርኛን ፊደሉንም ጭምር አንድነትንም ጭምር ባስተማረ በዚህ ሕዝብ መካከል ግጭት ስንሰማ እንደው አይቆጫችሁም? አያሳዝናችሁም? ያውም የቤተሰብ ጭንቀት፣ የቤተሰብ ግጭት። ስለዚህ ያን የምንችል ከሆነ ዛሬስ ቤተሰብ ጸብ ሲፈጠር ዝም ብለን ማየት አለብን? ልጆቻችን በፍቅር ወደ እኛ ማምጣት የለብንም? ይህንን አሳይንመንት ለእናንተ ይስጥና ይህንን ሁሉ ተግዳሮት ችላችሁ መከራውን አልፋችሁ ምንም ሳትፈሩ ሕይወታችሁንም በአደጋ ላይ ጥላችሁ ሀገር የምትለማው በምክክር ነው ብላችሁ አምናችሁ ስለመጣችሁ ፈጣሪ ዛሬም ነገም ለዘላለም ይባርካችሁ። ተባረኩልን። ሁለተኛው ነጥቤ አሁንም ከያለንበት ብሔር ብሔረሰቦች፣ ቋንቋዎች፣ ሃይማኖቶች አንድ ላይ ተባብረን ታላቁን የኢትዮጵያን ግድብ መመስረት ችለናል። አሁን በቅርብ ጊዜ የምናየው ይሆናል። ያ ህብረታችን በሦስተኛው አድዋ ማለትም ሀገራዊ ምክክር ሦስት ዓላማዎችን ይዞ የተነሳው፣ አንድ ሀገራዊ መግባባትን ማምጣት፣ ሁለት በህዝብና በመንግስት እንዲሁም በህዝብና በህዝብ መካከል እምነት እንዲፈጠር ማድረግ፣ ሶስት ባኮረፍን፣ በተቆጣን፣ በተጨነቅን ቁጥር ዱላ ይዞ ጠመንጃ ይዞ ጫካ መግባት፣ በረሃ መግባት ሳይሆን ወደ ምክክር መምጣት፣ ወደ ቤተ ክርስቲያን መሄድ፣ ወደ መስጂድ መሄድ፣ ወደ ዛፍ ጥላ ስር መምጣት፣ መመካከር። ስለዚህ ይሄንን ምክክሩን ባህል ማድረግ ነው። ይህንን እውን ለማድረግ ራሳችሁን መስዋዕት አድርጋችሁ አዘጋጅታችሁ ለመጣችሁ ክብር ምስጋና ይግባችሁ። እናመሰግናለን። ፈጣሪ ኢትዮጵያንና ሕዝቧን ይባርክ። መልካም ቀን ይሁንልን። በጣም እናመሰግናለን። ኮሚሽነር መላኩ ወልደ ማርያምንና ኮሚሽነር ዶክተር ዮናስ አዳዬን በጣም እናመሰግናለን። ከታች ከወረዳ ጀምሮ ከዞን ጀምሮ ተሳታፊዎችን በመለየት በክልሉ ብዙ ስራ የሰሩ ኮሚሽነሮች ናቸው። በጣም እናመሰግናለን። ከዚህ በመቀጠል ሌሎች የሀገራዊ ምክክር ኮሚሽነሮች እዚህ ያሉ መጥተው ሰላም ይሏችኋል፣ መልእክት ያስተላልፋሉ። በመጀመሪያም ምክትል ዋና ኮሚሽነር ሂሩት ገብረስላሴ ወደዚህ መጥተው መልእክት እንዲያስተላልፉና ሰላም እንዲሉ በክብር እጠይቃለሁ። አጨብጭቡላቸው። ይሄ ፕሮግራም በቀጥታ በአሚኮ እየተላለፈ ይገኛል። አሚኮን በጣም እናመሰግናለን። የአማራ ክልል የምክክር ተሳታፊዎች እንኳን ደህና መጣችሁ። ሌሎች እንግዶቻችንም እንኳን ደህና መጣችሁ። እኔ ብዙ የምናገረው ነገር የለኝም። በጣም መግለጽ የምፈልገው ዛሬ የአማራ ሕዝብ
እንደ ሌላው የኢትዮጵያ ሕዝብ የሀገራችንን ጉዳይ ለመምከር መምጣት መቻሉ መሳካቱ በማየቴ የተሰማኝን ደስታ መናገር ፈልጋለሁ። ማንም ቢሆን የአንድን ሀገር አካል ያውም ትልቅ ሕዝብ ከምክክሩ ሊያስቀረው አይገባም፣ አይቻልም። እናንተም ይሄ ጉዳይ የተሻለ አማራጭ መሆኑን በመረዳት በከፍተኛ ጥረት እዚህ በመገኘታችሁ ልትመሰገኑ ይገባል። በሀገራችን ቅድም የሥራ ባልደረቦቼ እንደገለጹት ያሳለፍናቸው ዘመናት የቆዩ ችግሮች፣ የቆዩ አለመግባባቶች አልፈው ተርፈው ዛሬ በትጥቅ ትግል ጭምር ተይዘዋል። የትጥቅ ትግል ጊዜያዊ ትንንሽ ድሎች ይሰጥ እንደሆነ ነው እንጂ ሰላምን አይሰጥም። ሰላምን ሊሰጥ የሚችለው ህዝቦች ቁጭ ብለው ተመካክረው የሀገራችን ዕጣ ፈንታ እንዲህ ሊሆን ይገባል፣ እንዲህ ብናደርገው የተሻለ ነው፣ ያንተ ቁስል ምንድነው፣ የኔ ቁስል ይሄ ነው እየተባባሉ ተነጋግረው መፍትሄ ሲያገኙ ብቻ ነው ሰላም የሚገኘው። ያንን ለማድረግ ይሄ ምክክር የጀመረው ስራ ውጤታማ ይሆናል ብለን 100% እናምናለን። እግዚአብሔርም ስለሚጨመርበት ይሳካልናልና አንድ የተሻለ ምዕራፍ ላይ እንደምንደርስ እናምናለን። እዚህ መታችሁ በምትመካከሩበት ጊዜ አንደኛ ልንመካከርበት የሚገባቸው ጉዳዮች፣ ቅር ያሰኙን ጉዳዮች፣ የአማራን ሕዝብ በዚህ መልክ ጎድተዋል የምትሏቸውን ጉዳዮች መነጋገር፣ ለዛም የመፍትሄ ሀሳብ መስጠት፣ ከዛ ደግሞ ይህንን ጉዳዮቻችሁን ያነሳቸዋቸውን ያነገባቸዋቸውን ነጥቦች በሚገባ ወክለውን ሊነጋገሩልን ይችላሉ፣ ጠንካሮች ናቸው፣ አመኔታ አላቸው የምትሏቸውን ሰዎች መርጣችሁ ትሰጡናላችሁ። እነዛ ሰዎች በጠቅላላ በኢትዮጵያ ደረጃ በምናደርገው ምክክር ላይ ወክለዋችሁ ይገኛሉ ማለት ነው። አማራ ክልል ከዚህ ቀደም ያለው ቅሬታ ይታወቃል። እንደዚህ አልተገኘንም ነበር የሚለው ነገር መቅረት አለበት። የአማራ ሕዝብ ተወክሎ በሚያምንበት ጉዳይ ተነጋግሮ መፍትሄ አስገኝቶ ለሕዝቡ ይመለሳል ማለት ነውና ዛሬ ትልቅ ምዕራፍ ነው። እግዚአብሔር ረድቶን እስከ መጨረሻው ሁሉን ነገር በምንፈልገው አቅጣጫ ለሀገራችን በሚበጅ መልኩ እንዲያስጨርሰን እግዚአብሔርንም ለምናለሁ፣ እናንተንም በርቱ ላለሁ። በጣም ነው የማመሰግነው። ምክትል ዋና ኮሚሽነር ወይዘሮ ሂሩትን እጅግ አርገን እናመሰግናለን። ይህ ፕሮግራም በሀገር አቀፍ ደረጃ በኢቢሲ በቀጥታ እየተሰራጨ ይገኛል። በፋና እየተሰራጨ ይገኛል። ሌሎችም የሀገሪቷ ሚዲያዎች በሙሉ በቀጥታ ለሀገራችን ሕዝቦች እያሰራጩ ይገኛሉ። እናመሰግናለን። ከዚህ በመቀጠል አጭር መልእክትና ሰላምታ እንዲያስተላልፉ ኮሚሽነር አምባሳደር መሐመድ ድሪርን ወደ መድረክ እጋብዛለሁ። አጨብጭቡላቸው። ክቡር ዋና ኮሚሽነር
ፕሮፌሰር መስፍን አራያ፣ ክብርት ምክትል ዋና ኮሚሽነር ሂሩት ገብረስላሴ፣ የተከበራችሁ የኢትዮጵያ ሀገራዊ ምክክር አባላት፣ የምክክር ኮሚሽኑ አማካሪ የሆናችሁ የተከበራችሁ ለዚህ ልፋትና ስራ ከፍተኛ አስተዋጽኦ ላደረጋችሁ የሃይማኖት አባቶች፣ መሪዎች፣ የክልሉ የአማራ ክልል አመራር እንደዚሁም የሕዝብ ተወካዮች ምክር ቤት አባላት ከተለያዩ አካባቢዎች ነቅላችሁ መጥታችሁ በዛሬው ዕለት ታሪክ ለመስራት የኢትዮጵያ ሀገራዊ ምክክር ተሳታፊ ለሆናችሁ የአማራ ሕዝብ ተወካዮች ሆይ አድናቆቴን አክብሮቴን ስገልጽላችሁ ደስ እያለኝ ነው። ዕለቱ የተባረከ ነው። የዓመቱ መድኃኔ ዓለም ነው። በሙስሊሙ ማህበረሰብ ዘንድ ደግሞ የተባረከውን የተቀደሰውን ቁርአን የተገለጸበትን ረመዳንን በሰላም በኢማን በዱዓ ጨርሰን አገባደን ወደ ሸዋል ገብተናል። ሸዋል የንስሐ ጊዜ ነው። ወንድሞቼ እህቶቼ ወንጌላውያን ሃሌሉያ እላችኋለሁ። ዛሬ በባህር ዳር ታሪክ እየተሰራ ነው። ታሪክ እየተሰራ ነው ስንል እኛ የኢትዮጵያ ሀገራዊ ምክክር ኮሚሽን አባላት 11 ሰዎች ብቻ አይደለንም። የመላው የኢትዮጵያ ሕዝብ ከኛ ጋር ነው ብለን አምነን ቃለ መሐላ ፈጽመን በዚህ ስራ ላይ ተሰማርተናል። ያንን የተሰማራንበትን ስራ ፍሬውን እያየን እንገኛለን። ምክንያቱም እናንተ በእናንተ መሃል ሆነን ኢትዮጵያ በችግር ውስጥ ትቆያለች፣ እየተናቆረች እርስ በርስ እየተገዳደለ ህዝቧ ትውላለች የሚል እምነት የለንም። እናንት ለዚች አገር መሰረት ከሆኑ ህዝቦች መካከል ስለሆናችሁ በእናንተ መሃል በመገኘት ብቻ የሚሰማን ደስታ ወደርና ዳራ የለውም። እጅግ በጣም የምናመሰግናችሁ ትልቁ ምክንያት ከዳር እስከ ዳር ተሰብስባችሁ እስከ 8000 ይደርሳሉ የሚል እምነት አለን። አሁን የተገኙቱ ወደ 6800 ወደዛ ይሆናሉ። 2000 ሐሙስ ይቀላቀሉናል። ይሄንን ህዝባችንን ወክለን የአማራን ህዝብ ወክላችሁ ማለቴ ነኝ እዚህ በመገኘታችሁ አማራጭ ወስዳችኋል ማለት ነው። ይህም ችግሮቻችንን በምክክር እንፈታለን የሚለውን የጀግኖች ውሳኔ ወስናችሁ እናቶች ቤታችሁን የሞቀውን ትታችሁ ብዙ ርቀት ተጉዛችሁ እዚህ በመገኘታችሁ እናንት የህብረተሰቡ መሰረት የሆናችሁ እናቶች ክብር አላችሁ። በእድሜ ገፋ ያሉ ለህመም ያልተበገሩ የአገር ሽማግሌዎች በዚህ ሂደት ውስጥ እንሳተፋለን። ቄሶች፣ ሼሆች፣ መሪጌታዎች፣ ፓስተሮች ማንም ሳይቀር ወጣቱ ልጃገረዶች፣ ወጣቶች ሁላችሁም ከቀያችሁ ነቅላችሁ
በሀገራዊ ምክክር የኢትዮጵያ ችግር ይፈታል ብላችሁ ስላመናችሁ ይህ ትልቅ ታሪክ የሚያሰራ ተግባር እንደመሆኑ መጠን ልናመሰግናችሁ እንወዳለን። በዚህ ሂደት ውስጥ ያልተሳተፉ፣ በሂደቱ ያላመኑ፣ ዳር ቆመው መሳሪያ ያነገቡ፣ እርስ በርስ በግጭት ውስጥ ያሉ ወንድሞቻችን እህቶቻችን ወደ አምላክ መንገድ ወደ ሰላም ተመለሱ እንላለን። የአማራ ክልል ይጠራችኋል፣ እናቶች ይጠሯችኋል፣ አባቶች ይጠሯችኋል፣ ኑ በሂደቱ ተሳተፉ እያሏችሁ ነው። እኛም ይሄንኑ እንደግማለን። ቸር አምላክ ይሄንን ሂደት እንዲያሳካ፣ ቸር አምላክ ኢትዮጵያን እንዲጠብቃት እማጸናለሁ። አመሰግናለሁ። ኮሚሽነር አምባሳደር መሐሙድ ድሪርን እጅግ አርገን እናመሰግናለን። በፕሮግራማችን መሰረት ኮሚሽነር ዘገየ አስፋው ወደዚህ መጥተው አጭር ንግግርና ሰላምታ እንዲሰጡ እጠይቃለሁ። እኛ የምንላቸው ጋይ ዘገየ ነው። ስለዚህ ወደዚህ መጥተው አጭር ንግግርና ሰላምታ እንዲያቀርቡልን እጠይቃለሁ። እንደምን አደራችሁ። በደህና በመምጣታችሁ ሁላችንም በጣም ደስ ብሎናል። ዛሬ ከታችኛው ያስተዳደር ከወረዳ ከቀበሌ ከዛም ቀጥሎ ባሉት ደረጃዎች ሁሉ አልፋችሁ እዚህ በመድረሳችሁ ዛሬ ኢትዮጵያን ሊያድናት የሚችል ምክክር ብቻ ነው ብላችሁ አምናችሁ በመምጣታችሁ እንኳን ደስ ያላችሁ፣ እንኳን ደስ ያለን። ከኔ በፊት የተናገሩት ጓደኞቼ የተመኙላችሁ ምኞት ሁሉ የኔ ምኞት ስለሆኑ እሱም መደጋገም አልፈልግም። ነገር ግን ምክክር ማለት የአንድ ወገን ብልጫ ሐሳብ ብቻ የሚወሰድበት ሳይሆን ሁሉም ያላንዳች ፍርሃትና ያላንዳች ሀፍረት የሚሰማውን መግለጽ አለበት። በዚህ ላይ ምናልባት አመዳደባችሁ ከባለስልጣኖችም ጋር ሊሆን ይችላልና ባለስልጣን ስላለ እንፈራለን ብላችሁ የሀገራችሁን ጉዳይ በጉያችሁ ብቻ ደብቃችሁ መመለስ የለባችሁም። ስለዚህ ማንም ኖረ ማንም ተቀመጠ ለአማራ ክልል ለኢትዮጵያ ሕዝብ የሚበጀውን ነገር ከመናገር ወደ ኋላ እንደማትሉ ትልቅ እምነት አለኝ። ምክክር ማለት እኔ ላስተምራችሁ አልችልም። ምክንያቱም በባህላችን ላይ ውስጥ ከቤት አንስቶ ከጎረቤት ከዛም አልፎ ማህበረሰቡ ችግር በሚደርስበት ጊዜ ቁጭ ብሎ ምክክር እንትን ያደርጋል። እኛ ያመጣነው አዲስ ነገር የለም። እኛ ያመጣነው አሁን በሀገር ደረጃ ምክክር እንዲካሄድ ነው እንጂ ለምክክር አዲስ አይደላችሁም። ነገር ግን በሀገራችን ባህልም ምክክር በሚደረግበት ጊዜ ትልቁ የሚፈለገው መደማመጥ ነው። መደማመጥ ከሌለ ምክክር የለም። የምንደማመጠው ለምን መሰላችሁ? እኔ አንድ አቋም ይዤ ብቀርብ ሌላው የሚናገረውን በማዳመጥ የሱ ሐሳብ ከኔ የተሻለ ነው ከተባለ እኔም ከሱ ጋር እንድደመር ስለምፈልግ ነው። ስለዚህ ማዳመጥ በሚገባ
ትልቅ አስተውሎት ሊሰጠው የሚገባ ነው። እዚህ በምክክር ጊዜ እንደ ፍርድ ቤት ጥብቅና የለም። አሸናፊና ተሸናፊ የለም። ሁሉም አሸናፊዎች ናቸው። ስለዚህ ከመጀመሪያውኑ አንስታችሁ በምትመካከሩበት ጊዜ ለማሸነፍ ሳይሆን ለመግባባት ነው። መግባባት ከተገኘ ደግሞ ወደሚፈልገው ውሳኔ ለመሄድ ስለሚቻል በሚገባ እንትን ነው። እዚህ ላይ ማህበር ነው ከሁሉ በላይ የሚሆነው፣ የግለሰብ አይደለም። ግለሰቡም የተለየ ነገር እንትን ቢሆን በሀገር ሽማግሌዎች መክሮ ወደ ብዙሃኑ ሐሳብ መምጣት ይኖርበታል። ስለዚህ ይህንን በዝርዝር በምትነጋገሩበት ጊዜ በሚገባ እንድትገነዘቡት ለማሳሰብ ነው የምፈልገው። አንደኛው መደማመጥ የፍርድ ቤት ጉዳይ አይደለም። ጠበቃ ቆሞ አሸናፊና ተሸናፊ አይለይም። አሸናፊዎች ሁላችንም ስለምንሆን የአንዱን ችግር ጠግነን የሌላውን ደግሞ ደህናው ጋር አስተባብረን አንድ አይነት ውጤት ለማምጣት ነውና እንትን ነው። እዚህ በአማራ ክልል ይህንን ጉባኤ ለማካሄድ ብዙ ጊዜ ፈጅተዋል። ሪሊ እዚህኛው ላይ ከወረዳ አንስቶ ከእናንተ ጋር ሲተባበሩ የነበሩትን የኮሚሽኑን ሰራተኞች ያስተዳደሩንም ሰራተኞች ሁሉ ማመስገን እንፈልጋለን። ያለነሱ ጥረት ይሄ ዛሬ የምናየው ነገር የተሳካ ሊሆን አይችልም። እሱም ብቻ አይደለም፣ አሁንም ከብዙ ቦታ ችግር ተቋቁማችሁ እዚህ ስለመጣችሁ አንድ ፍሬ የአማራ ሕዝብ አስቀምጦ መሄድ ይኖርበታል። ዝም ብለን ለስብሰባ አይደለም የጠራናችሁ። ይቺን ሀገር ከተቸገረ ወደፊት ለማሳለፍ ወይም ለማሻገር የሚረዱትን ምክክር ሀሳቦች እንድትሰጡን ነውና፣ በተረፈ እግዚአብሔር ከእናንተ ጋር ይሁን። ምክክራችሁን ይባርከው። አመሰግናለሁ። ኮሚሽነር አቶ ዘገየ አስፋውን እጅግ አድርጌ አመሰግናለሁ። በመቀጠል ኮሚሽነር ዶክተር አምባዬ ኡገቶ መጥተው ሰላምታ እንዲሰጡና አጭር መልእክት እንዲያስተላልፉ እጋብዛለሁ። በጭብጨባ ተቀበሏቸው። እንደምን አደራችሁ? ሰላም አደራችሁ? ሁላችሁንም እንኳን ለዚህ ትልቅ ቀን አደረሳችሁ ማለት እፈልጋለሁ። በዚህ ሂደት ውስጥ ሁሉ የተሳተፋችሁትን አካላቶችን ማመስገን እፈልጋለሁ። አንድ ጥያቄ ይስጠይቅ ነበረ። እዚህ ወደ አማራ ክልል ወደ ባህር ዳር ከተማ እኛ ለምን መጣን፣ ሁላችሁም ተሰብስባችሁ ለምን መጣችሁ የሚል ጥያቄ ስጠይቅ ነበረ። መልሱንም ራሴ ይሰጥ ነበረ። ምንድነው? ለረጅም ጊዜያት ኢትዮጵያና ኢትዮጵያውያኖች በብዙ የፖለቲካ፣ የታሪክ፣ የኢኮኖሚ ችግሮች ውስጥ አልፈናል። እነዚህን ነገሮች እንደ ኢትዮጵያውያን አንድ ላይ ቁጭ ብለን ለመጠየቅ ነው የመጣ ነው። ምን ሆነን ዛሬ ላይ እንደዚህ የሆነው? ለክፋት የተጫጨነው ለምንድን ነው ብለን እንደ ኢትዮጵያውያን ጥያቄዎችን የምንጠይቅበት የምክክር መድረክ ነው ብዬ አስባለሁ።
ሌላ ዓላማ ይዘን አይደለም። እንደ ኢትዮጵያውያን ቆም ብለን ጎበዝ ምን ሆነን፣ ጎበዝ ወንድም ወንድሙን ለምን ይገላል? ጎበዝ ወንድም ወንድሙን ለምን ያሳድዳል? ብለን ሰከን ብለን የምንጠይቅበት መድረክ ነው ብዬ አስባለሁ። ሌላው ደግሞ ቅድም ከኔ በፊት ያሉት እንደተናገሩት እንደ ሀገር ልጆች እንደ ኢትዮጵያውያን ደፍረን ለማዳመጥ የምንደፍርበት ወቅት ነው ብዬ አስባለሁ። በብዙ ነገር እንደፍራለን፣ ለመዝመት እንደፍራለን፣ ለመዋጋት እንደፍራለን። አሁን ደግሞ ቆም ብለን ለማዳመጥ ለመደማመጥ አንዳችን የሌላችንን ቁስል፣ ስጋት፣ ተስፋ ለማዳመጥ የምንደፍርበት ወይም ከረጅ የምናገኝበትና የሚኖረን ወቅት ነው ብዬ አስባለሁ። ስንደማመጥ ደግሞ ኢትዮጵያውያኖች በተለያዩ ነገሮች ላይ እውነቶች ላይ ፋክቶች ላይ የተለያየ አይነት እሳቤዎች አሏቸው። እነዛን ወደ ጠረጴዛ አምጥተን ወደ ዛፍ ጥላ ስር አምጥተን ወደ ጉባኤዎቻችን አምጥተን የምናወራበት የምንደማመጥበት ነው። አንዱ ያ ነው። ሌላኛው በርህራሄ ሌላውን የምናዳምጥበት መድረክ ነው። አንዳችን የሌላችንን ቁስል በርህራሄ የምናዳምጥበት ነው። አንዳችን ስለሌላችን እሳቤ ባህል የምንማማርበት መድረክ ነው። እሱ ብቻ አይደለም። ፍላጎቶች አሉን። ሁላችንም ኢትዮጵያውያኖች የፖለቲካ ፍላጎት፣ የኢኮኖሚ ፍላጎት፣ የባህል ፍላጎቶች አሉን። እነዚህን ነገሮች አምጥተን አብረን ተነጋግረን የጋራ የሆነን መንገድ የምንቀርጽበት ሂደት ነው ይሄ። ይሄን ሂደት ደግሞ ሊያደርጉ የሚችሉት ኢትዮጵያውያኖች ናቸው። ለኢትዮጵያ ቁስል፣ ለኢትዮጵያ ሕመም ፈውስን ልናመጣ የምንችለው እኛው ነን። እዚህ ያለን ኢትዮጵያውያኖች ነን። የኢትዮጵያ ፈውስ፣ የኢትዮጵያ ሕክምና ከሌላ ቦታ አይመጣም፣ ከእናንተ ነው የሚመጣው። እናንተ ናችሁ ለዚች ሀገር መፍትሄ ልታመጡ የምትችሉት። ስለዚህ የጋራ የሆነን ኢትዮጵያ፣ ጠንካራ ኢትዮጵያ፣ የሁሉንም ድምፅ፣ የሁሉንም ስጋት፣ የሁሉንም ተስፋ የምትይዝ ኢትዮጵያን የምናዋልድበት ሂደት ነው ይሄ። ስለዚህ ሁላችሁም ወደዚህ ታላቅ ሂደት፣ ኢትዮጵያን ወደ ከፍታ የሚያወጣት ሂደት፣ የማዋለድ ሂደት በድፍረት እንኳን መጣችሁ ለማለት እፈልጋለሁ። ያለን አማራጭ ግጭትና ሰላም የሚል ምርጫ አይደለም። አሁን ያለን የመኖር ያለመኖርና ያለን አማራጭ ያለመኖርና በሰላም የመስራት በሰላም ኢትዮጵያን የማዋለድ ምርጫ ነው ያለን። ማለትም ነን ቫዮለንስ ወይም ነን ኤግዚስተንስ የሚል አማራጭ ነው ያለን እንደ ኢትዮጵያ። ምክንያቱም ግጭቱን ለረጅም ጊዜ አይተነዋል። ትልቅ የምንላቸውን እሴቶቻችንን ከጊዜ ወደ ጊዜ እየሸረሸረ እዚህ ደርሰናል። ያን የሞከርነውን ያከሰረንን አማራጭ አንይዝም። ኢትዮጵያን የሚያነሳ ሁላችንንም የሚያከብር አማራጭ የመነጋገር የመደማመጥ አማራጭ ነው። ያንን ደግሞ የምታደርጉት እናንተ ኢትዮጵያውያን ናቸው። በዚህ ሂደት ውስጥ ፓርቲዎች አይደሉም ከፍ የሚሉት። በዚህ ሂደት ውስጥ ግለሰቦች አይደሉም። በዚህ ሂደት ውስጥ ኢትዮጵያ ብቻ ከፍ ትላለች።
እግዚአብሔር ኢትዮጵያን ይባርክ። አመሰግናለሁ። ኮሚሽነር ዶክተር አምባይ ኦገቶን እጅግ አርጌ አመሰግናለሁ። በጭብጨባ ተቀበሉልን። ከኛ ጋር ናችሁ። ከዚህ በመቀጠል ዋና ኮሚሽነር ፕሮፌሰር መስፍን አርያ ወደ መድረክ መጥተው የዕለቱን መልእክት የሚያስተላልፉ ይሆናል። በጭብጨባ እንቀበላቸው። እንደምን አረፈዳችሁ። ሁለት ትልልቅ በዓላት ላይ ነው ያለነው። ስለዚህ ለሙስሊም ወንድም እህቶቻችን ላደረጋችሁት ዱዓ፣ ለሀገራችሁ ለጸለያችሁት በሙሉ እንኳን የጸሎቱን የጾሙን ወራት አስፈጽሞ ለዚህ ያደረሳችሁ ኢድ ሙባረክ እላለሁ። ክርስቲያን ወንድም እህቶቻችን እንደዚሁ ሱባኤ ላይ ናችሁ የሚመለከታችሁ። ስለዚህ ይህንን የጾም ጊዜ በሰላም ዳር ድረስ ፈጣሪ እንዲያደርሳችሁ እንዲያደርሰን በዚህ አጋጣሚ ምኞቴን እገልጻለሁ። ቀደም ብላችሁ የሃይማኖት አባቶች ግሩም በሆነ መልኩ አንድ በሚመስል አካሄድ ስለ አገራችሁ፣ ስለ ሀገራችን፣ ስለ ክልላችን ብሎም ዓለምን ጨምሮ ስለ ጸለያችሁት የሰላም ጸሎት እና ቡራኬ ስብሰባችንን ፈጣሪ እንዲባርክልን ስለ ባርኮታችሁ ከፍተኛ ምስጋናዬን አቀርባለሁ። እጅግ የተከበራችሁ የወረዳ ተሳታፊዎች፣ የሃይማኖት መሪዎች፣ የሀገር ሽማግሌዎች፣ የባህር ዳር ከተማ ከንቲባ፣ የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነሮች፣ የአማካሪው ኮሚቴ አባላት፣ የባህር ዳር ከተማ ነዋሪዎች፣ በአጠቃላይ ይህንን ፕሮግራም በተለያየ መገናኛ መስመር የምትከታተሉን በሙሉ እንኳን ወደ ውቢቷ ባህር ዳር በሰላም መጣን፣ በሰላም መጣችሁ እላለሁ። ክቡራትና ክቡራን፣ እኛ ኢትዮጵያውያን በበርካታ ጉዳዮች ላይ በአንድ ልብ መክረንና ተግባብተን እንደ አንድ ሕዝብ በተሰለፍንባቸው ጉዳዮች ላይ ታሪካዊ ድሎችን አስመዝግበናል። በየዘመኑ የተነሱብንን ወራሪዎችን አሸንፈናል። ሀገር ተበትና ሀገር አልባ ከመሆን በአባቶቻችን ጥበብ፣ በእናቶቻችን ሀገር ወዳድነትና ጸሎት፣ በወጣቶቻችን ጥንካሬ ዛሬም ባለ ሀገር ነን። ሀገራችን ኢትዮጵያ በሌላ ገጽታዋ እጅግ መሰረታዊ በሆኑ ሀገራዊ ጉዳዮች ላይ ያለመግባባቶችና የሀሳብ ልዩነቶች ጎልተው የሚታዩባት ነች። እነዚህ የሀሳብ ልዩነቶች የፈጠሯቸው አለመግባባቶች የተለያዩ መንስኤዎች ያሏቸው ከመሆናቸውም በላይ ለረጅም ዘመናት እየተደራረቡ የመጡ ናቸው። ክቡራትና ክቡራን፣ መሰረታዊ ሀገራዊ የሀሳብ ልዩነቶቻችንን እንዲሁም መንስኤዎቻቸው ላይ ጭምር ያልተግባባን መሆናችንም ችግሩን የበለጠ የተወሳሰበ አድርጎብናል። የሀሳብ ልዩነቶቻችንና አለመግባባቶችን የምንፈታበት መንገድም ከምክክር ይልቅ የኃይል አማራጮች የሚጎሉበት መሆኑም ብዙ ዋጋ አስከፍሎናል፣ ዛሬም እያስከፈለን ነው። የተከበራችሁ የመድረኩ ተሳታፊዎች፣ በአማራ ክልል ያለው ወቅታዊ ሁኔታ ለዚህ በማሳያነት የሚጠቀስ እየኖርንበት ያለ እውነት ነው። በአንድ በኩል
የአማራ ክልል ህዝብ በኢትዮጵያ የሀገር ምስረታና ግንባታ ሂደት እንደ ሌሎቹ የኢትዮጵያ ህዝቦች ሁሉ ከፍተኛ አስተዋጽኦ ማድረጉ እሙን ነው። ለኢትዮጵያ መገለጫዎቿ የሆኑ የባህል የቅርስና የታሪክ ምሰሶዎችንም ማቆም የቻለ ትልቅ ህዝብ ነው። እንደ እምነቱ ለፈጣሪው የተገዛ ሩህሩህና ለሀገሩ ቀናኢ የሆነም ህዝብ ነው። በዚህም ሊመሰገንና ሊኮራ ይገባዋል። በሌላ በኩል በመላው ሀገራችን መሰረታዊ ጉዳዮች ላይ የሀሳብ ልዩነቶችና አለመግባባቶች እየሰፉ በመምጣታቸውና እነዚህንም ልዩነቶች በኃይል አማራጭ ለመፍታት በተደረጉ ጥረቶች ይህ የተከበረ ህዝብ ከፍተኛ መስዋዕትነትን ከፍሏል፣ እየከፈለም ይገኛል። በክልሉ በሚሊዮን የሚቆጠሩ ህፃናት ከሚናፍቋቸው የትምህርት ቤት ደጃፍ መድረስ አልቻሉም። ሴቶች እናቶቻችንና እህቶቻችን ለከፋ የጤናና የማህበራዊ አገልግሎት እጦት በመዳረጋቸው በውስብስብ ችግር ውስጥ እንዲያልፉ ተገደዋል። በርካታ ወጣቶች ህልማቸውን ይዘው ለመቀመጥ ወይም ወደ ጫካ ለመግባት ተገደዋል። ቀላል ግምት የማይሰጠው ሀብት ንብረት ለውድመት ተዳርገዋል። ከሁሉም በላይ በሚካሄዱ ግጭቶች የማይተካ በርካታ የህይወትን ዋጋ ከፍለዋል። ክቡራትና ክቡራን፣ ይህ እውነት በአንድ በኩል የአማራ ክልልንም ሆነ ሀገራችንን ከፍተኛ ዋጋ ያስከፈላት መሆኑ አንድ እውነት ሆኖ በሌላ በኩል የሀገራዊ ምክክርን እጅግ አስፈላጊነትና ወቅታዊነት አጉልቶ የሚያሳይ ነው። ግጭቶች በዘላቂነት እንዲፈቱ ተነጋግሮ ቅድም ጓደኞቼ እንዳሉት ተደማምጦና ተመካክሮ መግባባት ላይ መድረስ ምንም ሌላ አማራጭ የለውም። ለመመካከርም ያልተግባባንባቸውን ጉዳዮች ስረ መሰረት መለየትና በአጀንዳዎች ላይ መግባባትን ይጠይቃል። ከዚህ ውጪ ያሉ አካሄዶች አሁንም ቅድም እንደተነገረው ለጊዜው አንዱን ተሸናፊ ሌላውን አሸናፊ በማድረግ ጊዜያዊ መፍትሄ ያስገኙ እንደሆን እንጂ ካሉብን ችግሮች የሚያላቅቁን አይደሉም። ዛሬ ከብዙ ፍጅትና እልቂት ወጥተው ከስልጣኔ ጫፍ የደረሱት የአውሮፓ እስያና ሰሜን አሜሪካ ሀገራት አሁን ካሉበት የደረሱት አስተማማኝ ምክክር ከህዝቦቻቸው ጋር በማድረግ ነው። ሀገራችንም ይህንን ግምት ውስጥ በማስገባት ሂደቱን የሚመራና የሚያስተባብር ነፃ እና ገለልተኛ ተቋም በማስፈለጉ የኢትዮጵያ ሀገራዊ ምክክር ኮሚሽን ተቋቁሞ በርካታ ተግባራትን በማከናወን ላይ ነው። ምክክሩ በሂደቱ ሁሉ አሳታፊና አካታች እንዲሆን በማድረግ እጅግ መሰረታዊ ሀገራዊ የሆኑ አጀንዳዎች እንዲቀረጹ እንዲሁም የምክክሩ ውጤት ላሉብን ችግሮች ዘላቂ መፍትሄን የሚያዋልድ እንዲሆን በትኩረት ኮሚሽኑ እየሰራ ይገኛል። የተከበራችሁ የዚህ ታላቅ መድረክ ተሳታፊዎች፣ ይህ በዛሬው ዕለት በባህር ዳር ከተማ የሚጀመረው የአማራ ክልል የአጀንዳ ማሰባሰቢያና ለሀገራዊ ምክክር ጉባኤ የሚሳተፉ ተሳታፊዎችን የመምረጥ ስራ ለኮሚሽኑ 13ኛ መድረኩ ነው። መድረኩ በቀጣይ ኮሚሽኑ ለሚያከናውነው የምክክር ጉባኤ የአጀንዳ ቀረጻ ሂደት ወሳኝ የሆኑ ግብዓቶች እንደሚገኙበት ይጠበቃል። በተጨማሪም በሀገራዊ ምክክር ጉባኤው ላይ ክልሉን ወክለው የሚሳተፉ ተወካዮች ይመረጣሉ፣ ትመርጣላችሁ። በአጠቃላይ በሀገራዊ ምክክር ሂደትና ፋይዳ ዙሪያም የተሻለ ግንዛቤና መግባባት እንደሚፈጠር ተስፋ ይደረጋል። ለዚህ ሂደት መሳካት ወሳኝ የሆነውን አስተዋጽኦ ለማበርከት በርካታ ውጣ ወረዶችና ስጋቶችን በማለፍ በዚህ መድረክ ስለተገኛችሁ በኮሚሽኑ ስም ልባዊ ምስጋናዬን ለማቅረብ እወዳለሁ። ክቡራትና ክቡራን የመድረኩ ተሳታፊዎች፣ በቀጣይ ቀናት በሚኖረው የምክክር ሂደት በኃላፊነት ስሜት አሁንም ቅድም በጓደኞቼ እንደተገለጸው የነቃ ተሳትፎ ማድረግ የበኩላችሁን ታሪካዊ አስተዋጽኦ እንድታበረክቱ በአክብሮት ጥሬን አቀርባለሁ። ክቡራትና ክቡራን፣
የኢትዮጵያ ሀገራዊ ምክክር ኮሚሽን የምክክር ሂደቱ ሁሉን አካታችና አሳታፊ መሆን እንዳለበት በጽኑ ከማመን ባለፈ ህጋዊ ግዴታው እንደሆነም በቅጡ ይገነዘባል። ለዚህም በክልሉ ያሉ ታጣቂ ወገኖቻችንን ጨምሮ ሁሉም ወገኖች እንዲሳተፉ ለማድረግ ያላሰለሰ ጥረት ሲያደርግ ቆይቷል። አሁንም ደግመዋለሁ፣ አሁንም ሁሉንም አሸናፊ ወደሚያደርገው የምክክር መድረክ ሁሉም ተሳታፊዎች የሃምኮ ለታጣቂዎች አሁንም በድጋሚ ጥሪውን ያቀርባል። በዚህ መድረክ የተሳተፋችሁ ከ263 ወረዳዎችና ከተማ አስተዳደሮች የተለያዩ የህብረተሰብ ክፍሎችን ወክላችሁ የተገኛችሁ ተሳታፊዎች የዚህ ጥረት ማሳያዎች ናቸው። በብዙ ውጣ ውረዶች ውስጥ አልፎ ይህን መድረኩን ማድረግ መቻሉ ህዝቦቻችን ያሉብንን ችግሮች በምክክር ለመፍታት ያላቸውን ቁርጠኝነት ምን ድረስ እንደሆነ ማሳያ ነው። ላደረጋችሁት እጅግ ያላቀ ጥረትም እናመሰግናለን። በመጨረሻም ይህ መድረክ የተሳካ እንዲሆን ከፍተኛ ጥረት ያደረጉ አካላትን በተለይ የአማራ ብሔራዊ ክልላዊ መንግስትን፣ የፌዴራልና የክልል የጸጥታና ደህንነት ተቋማትን፣ የኢትዮጵያ አየር መንገድን፣ ይህንን ውብ አዳራሽ የፈቀደልን የባህር ዳር ዩኒቨርሲቲን፣ የአማራ ክልል የሥራ አመራር ተቋምን፣ የዞን የወረዳና የከተማ አስተዳደር አካላትን፣ የኮሚሽኑ አስተባባሪና ተባባሪ አካላትን፣ ወጣት በጎ ፈቃደኞቻችንን፣ የሚዲያ ተቋማትን ከላይ ከጠቀስኳቸው ተቋማት ጋር በመሆን በከፍተኛ ኃላፊነት ይህን ስራ የመሩትን የኮሚሽኑ ኮሚሽነሮችና ባለሙያዎች፣ በመጨረሻም የባህር ዳር ከተማ ህዝብንና የከተማዋን ከንቲባ ጽህፈት ቤትን በኢትዮጵያ ሀገራዊ ምክክር ኮሚሽን ስም እጅግ የላቀ ምስጋናዬን አቀርባለሁ። የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ብሔራዊ ክልላዊ መንግስት ከዛሬ መጋቢት 27 ቀን 2017 ጀምሮ የሚያከናውነው የአጀንዳ ማሰባሰቢያና የሀገራዊ ምክክር ጉባኤ ተሳታፊዎች የውክልና ሂደት የተሳካ እንዲሆን እየተመኘሁ መድረኩ በይፋ የተከፈተ መሆኑን አበስራለሁ። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይስጥልኝ። ዋና ኮሚሽነር ፕሮፌሰር መስፍን አርያን እጅግ አርገን እናመሰግናለን። ከአሁን ሰዓት ጀምሮ የአማራ ብሔራዊ ክልል የምክክር ሂደት መጀመሩን አብስረዋል። አሁን የምናደርገው ማንኛውም የክልላዊ ምክክሮች ሲጀመሩ በቃለ መሐላ ነው የሚጀመሩት። ስለዚህ ሁላችሁም ከመቀመጫችሁ ተነስታችሁ ቀኝ እጆቻችሁን አንስታችሁ እኔ የምለውን በማለት ቃለ መሐላ እንፈጽም ይሆናል። ይሄንን በትህትና እጠይቃለሁ። እኔ በዚህ ሀገራዊ ምክክር ላይ ስሳተፍ በሀገሬ ውስጥ ያሉትን እጅግ ዘርፈ ብዙ ችግሮችን በመረዳት የሀገሬ ችግሮችን መፈታት የሚችሉት እንደ ሀገር ልጆች ቁጭ ብለን መነጋገር ስንችል ነው ብዬ በማመን ነው። እኔ የእናቴን፣ የአባቴን፣ የእህቴን፣ የወንድሜን፣ የልጆቼን የሀገሬን ህመምና ስቃይና መከራ በመመካከርና በመደማመጥ በርህራሄ እንደ ሀገር ልጆች በጋራ መፍትሄ በማምጣት እንችላለን ብዬ አምናለሁ። አንዳችን ለአንዳችን ህመምና ቁስል የፈውስ ምክንያት እንጂ የስቃይና የሞት ምክንያት መሆን የለብንም የሚል ጽኑ እምነት አለኝ።
በዚህ ሀገራዊ ምክክር ውስጥ ስሳተፍ በትህትና በሰከነ መንፈስ በእውቀትና በእውነት ላይ ተመርኩዘን የጋራ መፍትሄን በመፈለግ በማግኘት ሀገሬንና ሕዝቦችን ከፍ ለማድረግ የመመካከር የሰላም አርበኛ ለመሆን ቃል እገባለሁ። የተናገርኩትን ሆኜ እንድገኝ ፈጣሪ ይርዳኝ። እጅግ አርጌ አመሰግናለሁ። በታላቅ ጭብጨባ ከዚህ በመቀጠል የአማራ ክልል ቡድን አስተባባሪ የክልሉን የምክክር ሂደት በተመለከተ አጭር መግለጫ እንዲሰጡን አቶ ጌታነህን ወደ መድረክ እጋብዛለሁ። አመሰግናለሁ። በቅድሚያ እንደ ኮሚሽኑ የአማራ ክልል የባለሙያዎች ቡድን አስተባባሪ ሁላችሁም በድጋሚ እንኳን ደህና መጣችሁ ማለት እወዳለሁ። አሰልጣኝ የዩኒቨርሲቲ ምሁራንን ከክልሉ 10 ዩኒቨርሲቲዎች በማሰባሰብ አሰልጥነን በክልሉ በተለዩ 267 ወረዳዎች ውስጥ 263 ወረዳዎች 2232 ተባባሪ አካላትን ለይሰን አሰልጥነን በተባባሪ አካላት በኩል የወረዳ የማህበረሰብ ተወካዮችን በመመልመል የተሳታፊ ልየታ መርሃ ግብሮችን በደሴ፣ በጎንደር፣ በባህር ዳርና በሸዋ ደብረ ብርሃን ማዕከላት በተለያዩ ዙሮች ከ20 ሺህ በላይ ተሳታፊዎች በማሳተፍና በማከናወን ዛሬ እናንተ እዚህ እንድትገኙ ማድረግ ተችሏል። የተለያዩ ሂደቶችን አብረን አልፈን ለአማራ ክልል ክልላዊ ምክክር መድረክ ቀን በመድረሳችን ለሁላችንም እንኳን ደስ አለን ማለት እወዳለሁ። እናንተ የወረዳ ማህበረሰብን ወክላችሁ እዚህ የተገኛችሁ ወኪሎች ለመጪዎቹ 4 ቀናት ለክልላችንና ለሀገራችን የሚጠቅሙ እጅግ መሰረታዊ አጀንዳዎችን በውይይት ለይታችሁ እንድትደራጁ ይጠበቃል። የኮሚሽኑ ኮሚሽነሮችና ባለሙያዎች ላለፉት ሳምንታት እዚህ ባህር ዳር ከተማ በመክተም እናንተን ለማስተናገድ ከፍተኛ ዝግጅት ስናደርግ ቆይተናል። በመሆኑም ለቆይታችሁ የሚያስፈልጓችሁ ነገሮች ሁሉ በበቂ ሁኔታ ተዘጋጅተዋል። የአጀንዳ ልየታ ውይይታችሁን ያለምንም ስጋት እያከናወናችሁ እንድትቆዩ በዚህ አጋጣሚ ማሳወቅ እወዳለሁ። ከዚህ በኋላ ኮሚሽነሮች እንዲሁም እኔን ጨምሮ በርካታ የኮሚሽኑ ባለሙያዎችና የዩኒቨርሲቲ መምህራን እናንተን ለማስተናገድ ዝግጁ ስለሆንን ቆይታችሁ የሰመረና ውጤታማ እንደሚሆን አልጠራጠርም። መልካም የአጀንዳ ልየታ የምክክር ጊዜ እንዲሆንላችሁ እየተመኘሁ ፕሮግራም መሪያችን ቀሪ ተግባራት እንዲያሳውቁ ወደ እርሳቸው መልሳችኋለሁ። አመሰግናለሁ። ኢትዮጵያ እየመከረች ነው። በእርግጥም ኢትዮጵያ እየመከረች ነው። ወደ ቀጣዩ ፕሮግራም እንሄዳለን። ወደ ቀጣዩ ሂደት ከመሄዳችን በፊት አካል ጉዳተኞች ባላችሁበት እንድትቆዩ ለእናንተ የተዘጋጀ ትራንስፖርት ስላለ ወደ ምሳ ቦታ የምትሄዱበት ባላችሁበት ቦታ እንድትቆዩ እጠይቃለሁ። አካል ጉዳተኞች ባላችሁበት ቦታ እንድትጠብቁን። ከዚህ በመቀጠል የክብር እንግዶችንና ኮሚሽነሮችን በክብር አሰናብታለሁ። ሌሎች መርሃ ግብሮችን ስለምንቀጥል በጣም እግዚአብሔር ይስጥልኝ፣ አመሰግናለሁ። በቅድሚያ የክብር እንግዶች ኮሚሽነሮች ሸኙልን። ከዚህ በመቀጠል የምናደርጋቸው ስራዎች በሁሉም ክላስተር እንዳቀማመጣችሁ በምጠራው መሰረት እዛ የሚያስተባብሩና በጎ ፈቃደኞች
ሞዴሬተሮች፣ ከአማራ ሚዲያ ኮርፖሬሽን በቀጥታ ስርጭት እየተከታተላችሁት የነበረው የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል የአጀንዳ ማሰባሰብ መርሃ ግብሩን የጀመረበትን መድረክ ነው። ዛሬ ከመጋቢት 27 ጀምሮ እንግዲህ በክልሉ ቀደም ብሎ ከተለያዩ ወረዳዎች የመለመላቸውን ተወካዮች ማህበረሰቡ የወከላቸውን ተወካዮች ማለት ነው 4500 የተለያዩ የማህበረሰብ ክፍሎችን ከ10 የተለያዩ የማህበረሰብ ክፍሎች የተወከሉ ተወካዮች የተገኙበት መድረክ ነው። ዛሬ እንግዲህ የአጀንዳ ማሰባሰብ ምዕራፉ ላይ የተገኙት እነዚህ ተወካዮች እንግዲህ ከዛሬ ከመጋቢት 27 ጀምሮ ለቀጣይ ተከታታይ 4 ቀናት ውይይት ያደርጋሉ። በውይይቱም ለቀጣይ ለሀገራዊ የምክክር መድረኩ ለአገራዊ ጉባኤው የሚወክሏቸውንም እንዲሁ ይመርጣሉ። የተለያዩ ሀሳቦችን ማንስተው ይወያያሉ ማለት ነው። እንግዲህ በቆይታቸው በውይይታቸው ለሀገራዊ ጉባኤው ግብአት ሊሆኑ የሚችሉ የተለያዩ አገራዊና ክልላዊ ጉዳዮች ይነሳሉ ተብሎ ይታሰባል። እንግዲህ ዛሬ በመድረኩ ከተወካይ የማህበረሰብ ክፍሎች በተጨማሪ በሀገራዊ ምክክር ኮሚሽን ከዋና ኮሚሽነር መስፍን አርአያ ጨምሮ ሌሎችም ተወካዮች ተገኝተዋል። ሌሎችም ኮሚሽነሮች ማለት ነው። እንግዲህ ፕሮፌሰር መስፍን አርአያ በተለይ ደግሞ አጠቃላይ የምክክር ሂደቱ አሳታፊ እንዲሆን እና አካታች እንዲሆን በትኩረት እየተሰራ መሆኑን አንስተዋል። አሳታፊና አካታች ሆኖ የምክክር ሂደቱን በማስኬድም እንግዲህ ሀገራችንን አገራዊ መግባባት እንድትፈጥር የሚያስችላት መፍትሄ ማዋለድ ይቻላል ብለው በጽኑ እንደሚያምኑ ጭምር አንስተዋል። የተለያዩ ኮሚሽነሮች በመድረኩ ንግግር አድርገው ነበረ። ምክትል ዋና ኮሚሽነሯ ወይዘሮ ሂሩት ገብረስላሴም እንግዲህ በተለይ ደግሞ በአማራ ክልል ቀደም ብሎ በአማራ ህዝቦች አልተወከልንም የሚባሉ በአገራዊ ጉዳዮች ላይ የሚነሱ ነገሮች ነበሩ። አሁን ግን የአማራ ህዝብ ይሄን እድል መጠቀም በቀጣይም ሌላ ጊዜ የአማራ ህዝብ አልተሳተፍኩበትም አልተወከልኩበትም የሚላቸው ነገሮች እንዳይኖሩ የሚያስችል እድል ስለሆነ ልንጠቀምበት ይገባል ተብሏል። እንግዲህ ሀገራዊ ምክክር ኮሚሽን እንደሚታወቀው ተመልካቾቻችን በመሰረታዊ ሀገራዊ ጉዳዮች ላይ ሀገራዊ መግባባትን ለመፍጠር የሚያስችል የውይይት ባህላችንን ማዳበር የሚያስችል በህዝብና በመንግስት መካከልም መተማመን ሊፈጥር የሚያስችልና ግጭቶችን በዘላቂነት መፍታት ያስችላል ተብሎ እምነት የተጣለበት ነው። ኢትዮጵያ እየመከረች ነው። ቆይታችን በዚህ ተጠናቋል። በሌሎች ቋንቋዎችም እንዲሁ በአማራ ሚዲያ ኮርፖሬሽን መልእክቶች ይደርሷችኋል ማለት ነው። እኔ ከወዲሁ ልሰናበታችሁ። እናመሰግናችኋለን። የመሰብሰቢያችሁን ቦታ አይታችሁ ነው የምትወጡት። ምሳ ከበላችሁ በኋላ ለ3 ቀን የምትቆዩበትን የስብሰባ ቦታ አይታችሁ ነው የምትወጡት። ስለዚህ አሁን እየወጡ ያሉት ባህር ዳር ከተማ ኪብሪስቲና ካንታንትካ እንግዲህ ኩቲስ ኩታ ማጋሪ ቴሌቪዥን ስፋይፋይኛ ሾክሳ ካንቴሽቲኒ አገራዊ ኩስኒኒ ኮሚሽን አማሪ ክልል አጀንዳ ኩፕስ ሙሳን ስሬ ናካ እንግዲህ መጋቢት ላር ngalangi ta ger klangashet klangi tamreta met ጀሜራ እንዴስ በደራ ማጋሪ ክልል እንገርተቆ መንገጭካ ምክንያት ካሺ ናጋያኪ ሰደቲው ችግር ለምትጋማ እንደኝ ኩስኒኒው ሳ አጀንዳ ኩፕስ ግን ስሬ እንገርታሻው ነኛ ና አካዴሚካ ይፋስ ባህር ዳር ኬቴምራ ባህር ዳር ዩኒቨርሲቲ ስታዲየም ነው ጀሜር ስታውንኛ እንግዲህ ላንጋለ ወልቲስ ከሾ ያጋን ኮለር ጋር ስፊቱን ኩስ ጂሻን ኮለር ደጃ ላይ ያጋን ኩ ፐልታቁ እንግዲህ ወኪል ስታንት ካር እንደ ኩስኒኒው መረቅዳ ወኪ አጀንዳ ኩፕስ ግን ስሬዳ ሰቴፍ ማናንኛ ኢንታን ኩ ማዚ ሴዛገር ኮሪስቴ ላንጌ ተሰረት ተገር ካንደ ጅጌት ሲያን ኩ አቋ አቀጽቆይ እንግዲህ ኮሚሽነር መስፍን ፕሮፌሰር መስፍን አሪያኑ ንውስታጊ እንግዲህ ከአማሪ ክልል ታንደስ በደራ ምንጭ ከቸገር ካፌና ናካ አገራዊ ኩስኒ ኮሚሽን ውስጥ አጀንዳ ኩፕስ ሙሳን ስቀት ክራሾ አንተ ጊዜ ሰንዳ አማሪ ክልል ካሰንትና ነገር አግስና ያገኑ ነው እንግዲህ አማሪ ክልል አቅስቶስታጊ ወሬም እንዴት በደራ ካስጋማ ምንጭ ከቸገር ካፌ ተረስታ እንግዲህ ጊስኛ ኩት ጊወታ ምንጭ ካ እንሰካን ሳስተንግዝኮ አማሪ ክልል ውስጥ አዝቦ ወከላን ኮ አጀንዳ ፌደራልስ አችስ ዲግዝኮ ነው ሳ ተኩቶይ ከማ ፌፌ እንትኑ እንግዲህ ኒዳኩስኒዳ ወረዳስ ፊቱን ኮ ሚንችካ ወከልስታንት ከጽካ በልታቆ ቢን ከርሲ እንትኑ ኮ ወከልስታ ከማ አጀንዳ ኩብስ ከማ አንዴስ ፌደራል ደሜካ አማሪ ክልል ወከል ከማ አገራ ቦቃችስ ካስጋው አገራዊ ኩስኒዳ አሰቴፍ ማን ኮሳ ጎሌላን ያቅ እንግዲህ ኒዳ ክላሽን ኮሳ ሌሊቱን ኮስ ነባረካ ታምስና ነጊ ማዚ ሴት ዘገር ከስተጂ አንግስ ታምስና ያጋው ኒዳ ናኪ ቴርታሊ ነው አበርታ ጅንገት ሲፖዋክላ ደሳሎ ቢቶሽተዋ ትሪ እንደቃቀ ስብሰባዎቹ የሚቀጥሉት ከምሳ በኋላ እዛው አዳራሾቻችሁንና የመሰብሰቢያ ቦታችሁን የምታዩ ይሆናል። እዛው ውይይታችሁን ትቀጥላላችሁ ማለት ነው።
kabajamtoota daawwattoota keenya tamsaasa kallattii Amaaraa Miidiyaa Koorporeeshinii irraa sirna jalqabbii ajandaa walitti qabu Koomishinii Marii Biyyaalessaa sadarkaa naannootti gaggeeffamaa jirudha kan hordofaa turtan. Egaa mariin biyyaalessaa Koomishiniin Marii Biyyaalessaa hojii ajandaa walitti qabu akka naannoo Amaaraatti yookaan immoo sadarkaa naannoo Amaaraatti guyyaa irraa ifatti jalqabsiseeti kan inni jiru. Mariin biyyaalessaa rakkoolee biyyaa harkifamaa dhufan marii yookaan immoo waliigalteedhaan akka hiikaman kan taasisudha. Egaa waliigalteen yookaan immoo mariin biyyaalessaa kun rakkooleen akka biyyaatti mudatan waliigaltee fi mariidhaan hiikamanii biyya lammiileen ishee karaa nagaa fi jaalalaadhaan waliin jiraatan uumuudhaaf kaayyeeffatedha. Koomishiniin kun kan hundaa'e. Akkasumas kaayyoon koomishinii kana dhimmoota bu'uura biyyaalessaa irratti waliigaltee biyyaalessaa uumuudhaan lammiileen karaa nagaan yookaan immoo tokkummaadhaan akka waliin jiraatan gochuudhaa fi kaayyoo kana galmaan gahuudhaafis egaa koomishiniin kun hojiilee adda addaa fi boqonnaawwan adda addaa irra darbee yeroo ammaan kana sadarkaa naannoo Amaaraatti jechuudha. Aanota 267 keessatti namoota marii biyyaalessaa irratti hirmaatan 4,000 fi 500 adda baasuun yeroo har'aan kanas egaa namootni iddoolee adda addaa irraa walitti dhufan kun ajandaa isaanii yookaan immoo ajandaa uummanni isaanitti kenne yookaan immoo yaada uummata isaanii har'arraa kaasanii koomishinii marii biyyaalessaaf ni dhiyeessu jechuudha. Kabajamtoota hordoftoota keenya tamsaasa kallattii Amaaraa Miidiyaa Koorporeeshin kanumaan goolabeeti kan jiru qophiilee keenya waliin turte gaarii. በሌሎች በሮችም እንድትወጡልን ጥሪ ያደረግንላችሁ የሚቀጥሉትን ዞኖች የምታስተባብሩ ባለሙያዎችና በጎ ፈቃድ ሰራተኞች እባካችሁ ወደ ቦታችሁ እንድትሄዱ ኢትዮጵያ ማህርዳዊን ተخنينك يبرشنك ينميرشت ننتكن كندراو شنشرنود بلا ميديا كوربوريشن كتاغوچين وچكتا تنزش تندين ننا خاغرو مخرخرين ننا بلا كلل تگز اجندا اخفنزو مدرخ كيرمش قالدرنا ويندرنو ديانتين ننكواناش بلا كللزو اجندا اخفن مدرخ سيتبشتر مارصش تنوزو صانغن صابشتا وينكو ننكوان اقند مارص سيتبشت مارصش تنوزو صانغن دين خاتش ننچكتا اجندا اخفنزو مدرخ نچ كيرمش قالدرنا ويندرنو ديانتين والطلاز لينغلاز والترنشاق وراتيس سيتبشت غينهن نچتو مدرخ استنشن قاصلا قانوريتين مزي سيزا اتس قاصلو هاغر مخرخرزو اجندا اخفنزو صانغدين بلاك للتگز بهدار خاتميل صانغشتاو چكشا كونيتين نچ لرلات اسكرم ترو مزي سيزا اتسم ان مدرخر قاصرو اقني قاصشتاو چكشودين ننا بلاك للتگز اجندا اخفنزو صانغدا اخفشت گرا هاغر تگز صابشتو مدرخيز قوس 10 شن زو قاوس 10 شن صابشتين نچتور صانغشتو دينتين نچتو ينا وينتزم ينم تنزشتن قالدرنا ويندران تگد ايتوبيت هاغر مخرزو اينته كوميشنر اقاوك بروفيسور مسفن አራያም እንታ ዲክሶን እንታ ዲቆ ዲክሶን እንታ ጻይዝ بلاك الزم أنا تقلا إثيوبيا تجز خزبزو تكسرت إكسنانس مخرخريس بيزا لا يمرز أجوم ينعن دين دمسرنا ويندرونيتين ننتجز تباك تشتاك تكسر تدم وينم تايتن تدم آغش يناسي نايتو قات من سويري يناسي نايتو دزنيس كاسنا ورم عارون سك جومنا تباو تكسرت مخرخريس إكسنات وشاكيو زاين ديكو ديكسون وينودينتين نهنا ينم ديكو ديكشتا وينو زاي زنقدم آغش ترو كاتسلو غرقيز قاتل شو مدرخيز إثيوبيا تجز تباك تكسرت إكسنانس نن كيرم شو مدرخيز كيرم مخرخرز عبشته عينة عينة تكسر تاچيتن عينة عينة أور حالينده أجند ترچيتن هاجر تجز عبشتو مخرخرز قش قاتل أكثر يته هاجر تجز حزب زوج آلسناسي قل صابو مدرخين صانغشتو ديانتين أنك زوج أكا خبر زوج كفلن سيتبشوا إجر وينا واقعين وين قش سيتبشوا أكا خبر زوج أكل وينا ينقر صابشته أنك زوج هايمانوت أنك زوج أنكور تكل زوج مدرخ عطام صابشتم صانغشتو عقلني جرم تكن كندران ويندرون ينم بلا ميديا كوربوريشن كتاو ترى تديكو ديكسون وينو نيتين نكوان ديكو ديكسون ديان زمان مرسل لابتو انتصابكن جرواتن